ክስትር ብዬ እኮ አይደለም ማቅፈው ፈገግ ብዬ ቀፊኝና እንዴት ይሄ ፈገግታ ታዲያ እንዴት ታልፊዋለሽ? በእውነት አንበሳ ምንድን ነው ግን አንበሳ ማለት እንትን ነው ብር ነው። አይ አንበሳ ስላልሽኝ እንደው እና ከእነንቱ ነው የሚመጣ መሰለሽ? ነው ካመንሽ ምንም ነገር ይሆናል። እኔ ያ ሰውዬ መቶ ሰፖርት ሲያደርግኝ አለቀውም። መቶ ግን ሲያወራርድልኝና ህይወቴ በአንዴ ሲቀየር አንቺ በምትሰቃዩ ስቃይ ብዙ ይሳለቅብሻል። ብቻዬን ልሰቃይ እሱን መረጥኩ። ጉዳት አለው በጣም ይጎዳል፣ ይሰባብራል። እሺ ማን ልመን? ለማን ላውራ? ጃኒ በፍቅር ተጎድታ ታውቃለች? አፍቅሬ ማልቀስ አልችልም፣ ተጎድቼ ማልቀስ አልችልም። ለጃኒ ያለቻት ጃኒ ናት። ወሬ አልወድም፣ ተግባር ነው የምወደው። የኔ ቆንጆ ጓደኛዬ፣ ፍቅረኛዬ ምን አልልም። እንደዚህ በተግባር ምን ያስደስተዋል ማለት ነው። ጃኒ ግን ከእናንተ ሴቶች የሚለያት ከብዙዎቻችሁ ማለት ነው ሁላችሁ ምን ያህል ቆንጆ ብትሆኚ አንቺ ማለት ነው አሁን እያየሽኝ ያለሽው ምን ያህልም ቆንጆ ብትሆኚ ግን ነጭ በግ ነሽ። ከሁሉም ሴቶች ጋር አንድ ነሽ። ምንም የሚለይሽ ነገር የለም። አምለሰት ሙጬ ጃኒን በፍቅር ተጎድተሽ ታውቂያለሽ ወይ ብላ ስጠይቃት አስገራሚ መልስ መልሳላታለች። ሪሌሽንሺፑን ትረሹን ነው ፎከስ የምታደርገው ተመልካቹ ጋር ነው። ሰው ምን ይለኛል ያ ብሬክ አፕ አድርጎ በእኛ የሚጽናናል። እንዴት ስትመጪ ደግሞ አንቺና እሱ እንኳን ለመታረቅ ብትፈልጉ የሆነ ሳምባዲ ማሰብ ትጀምሪያለሽ። አይ ሶስተኛ ሰው አለ። አፍቅሬ ማልቀስ አልችልም፣ ተጎድቼ ማልቀስ አልችልም። አይኑ ውስጥ አታለ ይጫወተኛል፣ ጣዝ ውስጥ አይደለ ያወብለኛል። የልብ ፒያኖ የሱ ሙዚቀኛ። ከዚህ አጋጣሚ ካየኸው ምንም አታውቅም ብለህ ጃኒ 15 ቀን ነው ያጠናሁት። ብታምኝም ባታምኝም 15 ቀን ማለት ነው። 15 ቀን በፊት ፎቶ ወጣ እና ምን ችግር አለ ታዲያ? የድሮ ስታይል እኮ ነው። ለጃኒ መልዕክት አለሽ? አዎ መልዕክቱን አስተላልሽ። ጃኒ ወድሻለሁ፣ አከብርሻለሁ። እንዳትችይው ደስ ይለኛል። ባለሽ ነገር ቤተሰቦችሽን መርዳት የወደፊት ህይወቴ ስኬታማ ይሆናል። የኔ ልጅ ያላንቺ ማናለን ልጄ ጃ ይለኛል አባቴ ማለት ነው። በጣም ነው የሚወዱኝ። እናትና አባቶችሽን ሳታከብሪ እግዚአብሔርን እናውቀዋለን እንዴ? ራስሽ ለራስሽ ነው የነበርሽው እና ይሄን አይነት አስተሳሰብ ራሱ እንዴት አገኘሽ? ከካሜራ ጀርባ ያለችው ጃኒ ደግሞ ኃላፊነት ያለባት የነገ ብዙ የሚያስጨንቃት ህልም መኖር የምትፈልገው ከአንድም ሁለቴ ጥፋት አጥፍቻለሁ። ስህተቴን አንድ ቀን ደግሜው አላውቅም። በጣም ስለሚወድሽ እና ስለሚሳሱልሽ ይሆን? አንዳንድ ጊዜ በጣም ስትወደጅ ሲሳሳልሽ ከአንቺ የሚወጣው ነገር ሁሉ ፐርፌክት እንዲሆን ይጠበቃል። ሰውነትሽ ሁሉ ይረሳል። እኔም ሰው ነኝ እኮ እንደነሱ። ከ5 ዓመት በኋላ ጃኒን የት እንጠብቃት? የልጅነት ልበልሽ? ከዚህ አጋጣሚ ካየኸው የሚያስያስብኝ ምንም አታውቅም ብለህ ጃኒ